እንኳን አደረሳችሁ። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ስድስተኛው የሕዝብ ተወካዮች ምክር ቤት አምስተኛ ዓመት የሥራ ዘመን 30ኛ መደበኛ ስብሰባ ነው። በሕገ መንግስቱ አንቀጽ 58 ንዑስ አንቀጽ 1 እና በምክር ቤቱ የአሰራርና የአባላት ስነ ምግባር ደንብ አንቀጽ 22 ንዑስ አንቀጽ 2 መሰረት ከአባላት መካከል 310 የተገኙ ስለሆነ ምልዓተ ጉባኤ ተሟልቷል። ለዛሬው ዕለት የተያዙ አጀንዳዎች አንደኛ የምክር ቤቱ አምስተኛ ዓመት የሥራ ዘመን 29ኛ መደበኛ ስብሰባ ቃለ ጉባኤ መርምሮ ማጽደቅ፣ ሁለተኛ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ የፌዴራል መንግስት የ2018 በጀት ዓመት የሥራ አፈጻጸም ሪፖርት እና የ2019 በጀት ዓመት በጀት ላይ ከምክር ቤት አባላት ለሚቀርቡላቸው ጥያቄዎች የሚሰጡትን ምላሽና ማብራሪያ ማዳመጥ፣ እንዲሁም የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ የ2019 በጀት ዓመት በጀትን አስመልክቶ ያቀረበውን ሪፖርትና የውሳኔ ሀሳብ መርምሮ የበጀት አዋጁን ማጽደቅ፣ ሶስተኛ በምክር ቤቱ የ2018 በጀት ዓመት የማጠቃለያ ሪፖርት ላይ መወያየት ናቸው። በዚህ መሰረት አጀንዳ 1 የምክር ቤቱ አምስተኛ ዓመት 29ኛ መደበኛ ስብሰባ ቃለ ጉባኤ መርምሮ ማጽደቅ ነው። በቃለ ጉባኤ ላይ የሚቀርቡ እርማቶች ወይም ማስተካከያዎች ካሉ በ29ኛ መደበኛ ስብሰባ ቃለ ጉባኤ ላይ የሚቀርቡ እርማት ወይም ማስተካከያ ካለ ከሌለ ቃለ ጉባኤ መጽደቁን የምንደግፍ አመሰግናለሁ። ተቃውሞ፣ ድምጽ ታቅቦ የለም። ስለዚህ የ29ኛ መደበኛ ስብሰባ ቃለ ጉባኤ በሙሉ ድምጽ ጸድቋል። አጀንዳ 2 የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ የፌዴራል መንግስት የ2018 በጀት ዓመት የሥራ አፈጻጸም ሪፖርት እና የ2019 ዓመተ ምህረት በጀት ላይ ከምክር ቤት አባላት ለሚቀርቡላቸው ጥያቄዎች የሚሰጡትን ምላሽና ማብራሪያ ማዳመጥ፣ እንደዚሁም ደግሞ የፕላንና በጀት ፋይናንስ ጉዳዮች ቋሚ ኮሚቴ በጀቱን በሚመለከት ያቀረበውን ሪፖርትና የውሳኔ ሀሳብ መርምሮ በጀት አዋጁን ማጽደቅ ነው። በዚህ መሰረት ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ከምክር ቤት አባላት ለሚቀርቡላቸው ጥያቄዎች ምላሽና ማብራሪያ ለመስጠት በመካከላችን ስለተገኙ በራሴና በፌዴራል ሕዝብ ተወካዮች ምክር ቤት ስም አመሰግናለሁ። ከዚህ በመቀጠል ጥያቄ ለሚያቀርቡ የምክር ቤት አባላት እድል ሰጣለሁ። አንደኛ የተከበሩ ዶክተር አብርሃም አለማየሁ። አመሰግናለሁ። የተከበሩ አፈ ጉባኤ፣ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የ2018 በጀት ዓመት የሥራ አፈጻጸም ሪፖርትና የ2018-19 በጀት ዓመት የዕቅድ ዝግጅትን በተመለከተ ማብራሪያ ለመስጠት በምክር ቤቱ በመገኘቶ አክብሮት የተሞላበት ምስጋናዬን አቀርባለሁ። በመቀጠል ጥያቄን እንደሚከተለው በጽሁፍ አቀርባለሁ። መንግስት ለዘመናት ስር የሰደዱ ፖለቲካዊና ታሪካዊ ልዩነቶችን በሰላማዊ መንገድ እና በተቋማዊ መንገድ ለመፍታት ከጀመራቸው ታሪካዊ ሂደቶች መካከል የኢትዮጵያ ሀገራዊ ምክክር ኮሚሽን ልዩ ስፍራ ይይዛል። ኮሚሽኑ ባለፉት ዓመታት ከታች ጀምሮ የተለያዩ የውይይት መድረኮችን በማዘጋጀት ተስፋ ሰጪ ውጤቶችን አስመዝግቧል። ዛሬ ደግሞ ሂደቱ ወደ ወሳኙና እጅግ አጓጊው የመጨረሻ ምዕራፍ መድረሱ ለሀገራችን ታሪካዊ ዕድል ፈጥሯል። ለምክር ቤቱ ተጠሪ ተቋም እንደመሆኑ መጠን የእስካሁኑ አፈጻጸም ውጤታማና ለኢትዮጵያ ተጨማሪ ተስፋ ይዞ መጥቷል። ክቡር ጠቅላይ ሚኒስትር፣ ይህ ታሪካዊ ሂደት በተያዘለት የጊዜ ሰሌዳ መሰረት ተጠናቆ
የታለመለትን ሀገራዊ ዓላማ እንዲያሳካ መንግስት በቀጣይ ምን አይነት የሎጂስቲክስ ፖለቲካዊና ተቋማዊ ድጋፍ ያደርጋል? በተጨማሪም ይህ ታላቅ ሀገራዊ ድል ያለመሰናከል እንዲሳካ ከእያንዳንዱ ዜጋ፣ ከፖለቲካ ፓርቲዎች፣ ከሲቪክ ተቋማት፣ ከኢትዮጵያ ወዳጆችና አጋር አካላት በአሁኑ ወቅት ምን አይነት ንቁ ተሳትፎና የጋራ ኃላፊነት ይጠበቃል ይላሉ? አመሰግናለሁ። እናመሰግናለን። በመቀጠል የተከበሩ ገነት ቤቴ። አመሰግናለሁ። የተከበሩ አፈ ጉባኤ፣ ክቡር ጠቅላይ ሚኒስትር የፌዴራል መንግስትን የ2018 በጀት ዓመት ዋና ዋና ስራዎች አፈጻጸም ሪፖርትን መሰረት በማድረግ ለምናነሳቸው ጥያቄዎች ምላሽና ማብራሪያ ለመስጠት በመካከላችን ስለተገኙ እጅግ አድርጌ አመሰግናለሁ። ከዚህ በመቀጠል ጥያቄን እንደሚከተለው አቀርባለሁ። የፕሪቶሪያ ስምምነት ለትግራይ ህዝብ ሰላም፣ መልሶ ግንባታና ልማት አዲስ ተስፋ የከፈተ ታሪካዊ ስምምነት ነው። ሆኖም የህወሓት አክራሪው አንጃ ቡድን ይህ የሰላም ስምምነት እንዲቀጥል አልፈለገም። እንደ ወትሮ ሁሉ መሰንበቻ መንገዱ ጦርነት፣ ግጭት እና ትርምስ ነው ብሎ ስለሚያምን በክልሉ ውስጥ አሁናዊ የፖለቲካና የጸጥታ ውጥረቶች ስምምነቱ ያመጣውን ተስፋ እንዲደበዝዝ እያደረገ ይገኛል። በተለይም በክልሉ የሚታዩ የታጠቁ ኃይሎች እንቅስቃሴዎች፣ የግጭት ቅስቀሳዎችና ከውጭ ኃይሎች ጋር የሚነሱ ግጭቶች፣ ከሁሉ በላይ ከቋሚ የኢትዮጵያ ጠላቶች ጋር ሆነው እናት ሀገርን ወደ ግጭት ለማስገባት የሚደረገው የባንዳነት እንቅስቃሴ በህዝቡ ዘንድ ትልቅ ጥያቄና ስጋት ፈጥረዋል። ክቡር ጠቅላይ ሚኒስትር፣ በትግራይ ክልል ዘላቂ ሰላም ለማረጋገጥና የትግራይ ህዝብ ከሀገራዊ የልማት ፍሬ የበለጠ ተጠቃሚ እንዲሆን መንግስት በአሁኑ ወቅት እየወሰዳቸው ያሉ ተጨባጭ እርምጃዎችና የወደፊት እቅዶች ምንድን ናቸው? ከሰላም ወዳዱ የትግራይ ህዝብ፣ ምሁራን፣ ወጣቶች፣ የሚዲያ ሰዎችና ፖለቲከኞች ምን ይጠበቃል? በጣም አመሰግናለሁ። እናመሰግናለን። በመቀጠል የተከበሩ ባርጤማ ፈቃዱ። አመሰግናለሁ። የተከበሩ አፈጉባኤ፣ የተከበሩ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ አሊ፣ ጊዜውን ጠብቀው የመንግስቶ የ2018 ዓ.ም አፈጻጸምና አጠቃላይ የመንግስቶ አፈጻጸም አስመልክቶ ከምክር ቤቱ አባላት ለሚነሳሉ ጥያቄዎች ለምክር ቤቱ አባላትና ለኢትዮጵያ ህዝብ መልስና ማብራሪያ ለመስጠት ስለተገኙ ደግሜ አመሰግናለሁ። ጥያቄዎቼን፣ አስተያየቶቼን እንደሚከተለው አቀርባለሁ። በመጀመሪያ 7ኛው ሀገራዊ ምርጫ በሰላም በመጠናቀቁና ፓርቲው ብልጽግና በማሸነፉ እንኳን ደስ ያለዎት። ክቡር ጠቅላይ ሚኒስትር፣ በመገባደድ ላይ ባለው በጀት ዓመት የህዳሴ ግድብ ብዙ ውጣ ውረዶችን የዲፕሎማሲ ስንክሳሮች ገጥመውት በአመራር ብስለትና ቆራጥነት በዜጎች ተሳትፎ በመጠናቀቁ የዲፕሎማሲያዊ ድል የመፈጸም ብቃትና በራሳችን አቅም ምን ማድረግ እንደምንችል ያሳየንበት፣ ብዙዎች ምንም ቢሉ ለሀገራችን ከፍተኛ ስኬት የተመዘገበበት ዳግማዊ አድዋ ድል ሆኖ ይዘከራል። በሀገራችን እጅግ ብዙ ፕሮጀክቶች ተጀምረው ተጠናቀዋል። ከተሞቻችን ወደ ተሻለ ገጽታ እያደጉ ይገኛሉ። እነዚህ መሰል ድሎች በቀላሉ የተገኙ አይደሉም። በውስጣቸው ሲታለፍ በጣም ብዙ ተግዳሮቶች የነበሩበትና የሀገር ውስጥ ግጭት፣ የውጭ ቀጥታና ተዘዋዋሪ ተጽዕኖዎች በቀላሉ የሚታዩ አይደሉም። ክቡር ጠቅላይ ሚኒስትር፣ አብዛኛው ወይም ሁሉንም በሚባል ደረጃ የጠቅላይ ሚኒስትሩ ትኩረት የተሰጣቸው ኢኒሺዬቲቮችም ሆነ ፕሮጀክቶች በጥራትም በብቃትም ይጠናቀቃሉ። በጊዜያቸውና በተቀመጠው የጊዜ ገደብ የሚጠናቀቁ ፕሮጀክቶች ህዝብና መንግስትን ያተርፍባቸዋል። ነገር ግን በአብዛኛው በመስክ እንደምናየው የተጀመሩ መንገዶች፣ ከፍተኛና መካከለኛ የመስኖ ፕሮጀክቶች በኮንትራክተር ችግር፣ በካሳ ክፍያ ችግር መንግስትና ህዝብ ለኪሳራ ይዳረጋሉ። ይህ በእርስዎ ሀይ ካልተባለና ለየት ያለ ኢንተርቬንሽን ከሌለው የተጀመሩትም አያልቁም፣ አዳዲስ የጠየቅናቸው ፕሮጀክቶችም አይሰሩም። ለነዚህ ተጀምረው ያልተጠናቀቁ ሳይጀመሩ ታቅደው ለቀሩ ፕሮጀክቶች
ምን የታሰበ ነገር አለ? የተከበሩ ጠቅላይ ሚኒስትር፣ ብዙ ዜጎች እርሶን ማግኘት ይፈልጋሉ። ነገር ግን መንገዱ ዝግ ነው። በትላልቅ ፕሮጀክቶች ምክንያት ብዙ ዜጎች ይነሳሉ። እነዚህ ኢትዮጵያውያን ለልማት ከተነሱ በክብር ማረፊያና መስሪያ ቦታ ማግኘት እንዳለባቸው፣ መብታቸው መከበር እንዳለበት ከማንም በላይ እርሶ ያውቃሉ። ለዚህም አቅጣጫ ያስቀምጣሉ። ነገር ግን እርሶ ባስቀመጡት ልክ አይፈጸምም። ጥቂት የተወሰኑ መናገር ለሚችሉ ሚዲያ ላይ ለሚቀርቡና አመራር ቀረቤታ ላላቸው የተባለውን ሲፈጸምላቸው፣ አብዛኛው በማስፈራራት በማሸማቀቅ አንገታቸው እንዲደፉ ይደረጋል። በተለይ በጣም ብዙ ሕዝብ የተነሳበት ቦታ ላይ ይመጣሉ ሳይባል ድንገተኛ ፍተሻ ቢያደርጉ ብዙ ጉድ ያገኛሉ። የእርሶ ክትትል ከሌለው ዜጎች ይማረራሉ። የመልካም አስተዳደር ችግር እና ፍትሐዊነት በማጣት ተስፋ ይቆርጣሉ። ስርዓት አልበኝነት ይነግሳል። ይህ ደግሞ ለሰላም ማጣትና ላለመረጋጋት ይዳርጋል። ለዚህ የተቀመጠ አቅጣጫ ካለ ማብራሪያ ቢሰጡን። የተከበሩ ጠቅላይ ሚኒስትር፣ ይህች ሀገር የሁላችንም ቤት መኖሪያችን፣ ማንም የበኩር ልጅ ማንም የእንጀራ ልጅ መሆን የለበትም። እርስዎም በዚህ ያምናሉ። ነገር ግን ዛሬ አንዱ የሚኖርባት ሌላው የሚያኗኖርባት ኑሮ ዘይቤው የተለያየባት ሀገር ሆናለች። በተለይ ሲቪል ሰርቪሱ ወይም በሲቪል ሰርቪስ ተቀጣሪው የሚኖር አኗኗር እጅግ አስከፊ ነው። በዋጋ ግሽበት፣ በገበያ ለመረጋጋት፣ በቤት ኪራይና ትራንስፖርት አቅሉን አስተው ብቻውን ሲናገር የሚጓዘው ሕዝብ ቢሮ ገብቶ እንዴት ውጤታማ ስራ ሊሰራ ይችላል? ከደሞዙ 35% ግብር፣ 7% ጡረታ፣ በድምሩ 42% ይቆረጣል። 58% ደሞዙ ላይ በእያንዳንዱ በሚሸምተው ሸቀጥ 15% ቫት ይቆረጣል። ትራንዛክሽን ላይ ንግድ ባንክ ለሰርቪስ እና ቫት እያለ ሌሎችም የማይታወቁ ተቆራጮች ይቆርጣል። ለውሃ፣ ለመብራት፣ ለሌሎችም አገልግሎት ይቆረጡበታል። እነዚህ መሰል ችግሮች ተዳምረው ኑሮ መቋቋም አቅቶታልና ለዚህ ታጋሽ ሲቪል ሰርቪስ እና አነስተኛ ኑሮ ላይ ላለው ዜጋ ምን ታስቦለታል? ከሚመሰረቱት መንግስት ምን እንጠብቅ? በዚህ አጋጣሚ አዲስ አበባ ከተማ አስተዳደር እያመሰገንኩ የተማሪዎች ምገባ ከፍተኛ ዋጋ ያለው ተግባር ነው። በሺዎች የሚቆጠሩ ተማሪዎች በቀን 2 መግቦ የትምህርት ቁሳቁስ አሟልቶ ማስተማር እጅግ ከፍተኛ ኃላፊነት መወጣ ስለሆነ እውቅና ሊሰጣቸው ይገባልና ደግሜ ያመሰግናቸዋለሁ። ይህ የምገባ ፕሮግራም የትኛውም ባለሀብት፣ ሀገር ወዳድ ዜጎች፣ መንግስታዊና መንግስታዊ ያልሆኑ ድርጅቶች፣ ልበቀና ዜጎች ሊደግፉት የሚገባ ተግባር ነው። ነገር ግን አዲስ አበባ ላይ ያለው ትልቅ ተግባር ሌሎች ክልሎች ሲተገብሩት አይታይም። በሁሉም ክልሎች ወይም በአብዛኛው ክልሎች አልተጀመረም። ምግብ ማግኘት ሰብአዊ መብት ጉዳይ ስለሆነ ለዚህ ለምግብ ፕሮግራም ጠቅላይ ሚኒስትሩ በኩል ኢኒሼቲቭ ቢሆን ውጤታማ ይሆናል የሚል እምነት አለኝ። ለክልሎች አስገዳጅ ሆኖ ቢቀር ምን ይመስሎታል? የተከበሩ ጠቅላይ ሚኒስትር፣ ሰሞኑ የጠቅላይ ኦዲተር የ2017 ዓ.ም የፋይናንስ አጠቃቀም ግልጸኝነትና የክዋኔ ኦዲተር ሪፖርት ቀርቦልን ተወያይተናል። ጠቅላይ ኦዲተር ስራውን ጥሩ ቢሆንም ተደራሽነቱ ከፍ ቢልም ተጠያቂነት ማስፈን ላይ ስልጣን የለውም። ስልጣኑ የምክር ቤቱ፣ የጸረ ሙስና፣ የአቃቤ ሕግ እንዲሁም የገንዘብ ሚኒስቴር ሊሆን ይችላል። ትልቁ ጉልበት በእርስዎ የሚመራው ሚኒስትሮች ምክር ቤት ነው። ስለዚህ በተደጋጋሚ ባለበጀት መስሪያ ቤቶች የክዋኔ ኦዲትና የፋይናንስ ኦዲት ጉድለት ያስመዘገቡ አስፈጻሚዎች ሲጠየቁ አይታይም። ጠቅላይ ኦዲተር ጉድለት ስለዚህ በተደጋጋሚ ባለበጀት መስሪያ ቤቶች የክዋኔ ኦዲትና የፋይናንስ ኦዲት ጉድለት ያስመዘገቡ አስፈጻሚዎች ሲጠይቁ አይታይም። ጠቅላይ ኦዲተር ስራው እንደ መርሃ ግብር እየታየ ይመጣልና በክቡር ጠቅላይ ሚኒስትሩ ትኩረት ቢያገኝ እኔ በግሌ መንግስታዊ ሌብነት አለ ብዬ አላምንም። ነገር ግን የመንግስት መዋቅር ተጠቅሞ በዜጎች ላይ ምዝበራ የሚፈጽሙ የተደራጁ ኃይሎች የሉም የሚል እምነት የለኝም። እነዚህ መንግስትንም የፍትህ ተቋማትንም የሚፈትኑ ናቸውና ገዢው ፓርቲ መዋቅሩ የማጽዳትና ተጠያቂነት የማስፈን ጉዳይ እንዴት ሊያስተካክለው አስቧል? ለኢትዮጵያ ሕዝብ ግልጽ ቢደረግ። ከጸጥታ አኳያ እየተሻሻሉ ያሉ ነገሮች ቢኖሩም አሁን ዜጎች አፍኖ ወስዶ ገንዘብ እየጠየቁ እየተደራደሩ የከፈሉ በስቃይ ይመለሳሉ። ግድያዎች ቀጥለዋል። በተለይ ታጣቂዎች ባሉበት ቦታ ላይ እየከፋ ነውና በዚህ ጉዳይ ላይ ሰፋ ያለ ማብራሪያ ቢሰጡን። ታጣቂዎችም
የህዝብ ስቃይ ይበቃልና እናንተም ጫካ መሆን ይብቃችሁ። ለሰላም ቅድሚያ ብትሰጡ ታተርፋላችሁ። ጦርነት፣ ውድመትና እልቂት፣ ስርዓት አልቦነት፣ ድህነት፣ መፈናቀልና ስደት፣ ግድያ፣ ዘረፋ ያስከትላልና ይህ የሚፈጸመው ነፃ አረጋዋለሁ በምትሉት ዜጋ ላይ ስለሆነ በሰላም በውይይት በድርድር የማይፈቱ ችግሮች የለምና ለሰላም ቅድሚያ እንድትሰጡ ጥሬን አስተላልፋለሁ። ሀገራችንም ህዝባችንም እረፍት ቢያገኙ እናንተም መንግስትም ታተርፋላችሁ። ሀገራችንም ሰላሟ ተጠብቆ ሙሉ አቅሟ ወደ ልማት ትመለሳለችና የተሻለ ሀገር ይኖረናል። የተከበሩ አፈ ጉባኤ፣ ክቡር ጠቅላይ ሚኒስትር፣ የወደብ ጉዳይ አብዛኛው ኢትዮጵያዊ እንደሚለው የህልውናችን የሉዓላዊነት ጉዳይ ነው። ሆኖም የወደብ ጉዳይ መንግስት ወደብ ያስፈልገናል ብሎ በብዙ መልኩ ጥረት ሲያደርግ ብዙ አማራጮች ሲሞክር ኃጢአት የሚሆንበት ሌላው ሲያነሳው ደግሞ ጽድቅ የሚሆንበት ምክንያት ምን እንደሆነ አይገባኝም። የወደብ ጉዳይ የሉዓላዊነት ጉዳይ ከሆነ መንግስት ወደብ ማግኘት አለብኝ ሲል ቀደም ሲል ወደብ ያስፈልገናል ብሎ ሲል የነበረው ሁሉ በደስታ መደገፍ እንጂ መቃወም የሀገር ጥቅም ላይ አሉታዊ ተጽዕኖ ማሳረፍ ነው። ክቡር ጠቅላይ ሚኒስትር፣ የወደብና የባህር ጉዳይ ምን ደረጃ ላይ እንዳለ እንዲገልጹልን እጠይቃለሁ። ሌላው ይህ ተሰናባቹ ምክር ቤት አባላት እርስዎ ለአጭር ሰዓት ማነጋገር ይፈልጋልና ካለውት ጊዜ ቢሰጡን የሚል ነገር አለኝ። በመጨረሻ የባለፈው 5 ዓመት በብዙ መልኩ የተማርኩበት ለሀገሬም ለምክር ቤቱም እንደ ፓርቲ እንደ ምክር ቤት አባልም በሀገራችን ጉዳይ እየተደጋገፍን በልዩነታችን እየተነጋገርን ቆይተናል። ቀጣይም አገሬ ወይም በሰጠችኝ የሥራ መስክ ለመሰማራት ዝግጁ መሆኔን እየገለጡ ለእርስዎና ለሚመሰርቱት መንግስት መልካም የሥራ ዘመን እመኛለሁ። አመሰግናለሁ። ምን ነው? እናመሰግናለን። በመቀጠል የተከበሩ መናህል ኢምራን አመሰግናለሁ። የተከበሩ አፈ ጉባኤ እንዲሁም ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የ2018 በጀት ዓመት የእቅድ አፈጻጸም ሪፖርት ላይ ከምክር ቤት አባላት ለምናቀርባቸው ጥያቄዎችና አስተያየቶች ምላሽና ማብራሪያ ለመስጠት በመካከላችን ስለተገኙ ልባዊ ምስጋናዬን አቀርባለሁ። ያለኝን አጭር ጥያቄ እንደሚከተለው አቀርባለሁ። ነዳጅ ለኢኮኖሚና ማህበራዊ እንቅስቃሴዎች ወሳኝ የሆነ መጥተዋል። መንግስትም ይህንንን በመረዳት ከፍተኛ ድጎማ እያደረገ ለህብረተሰቡ እያከፋፈለ ነው። በአንድ በኩል መንግስት ከፍተኛ ድጎማ ያደርጋል፣ በሌላ በኩል ደግሞ የነዳጅ ስርጭት ከብልሹ አሰራር ሊጠራ አልቻለም። በመካከለኛ ምስራቅ ተከስተው የነበረው ችግር መነሻ በማድረግ በተፈጠረው የነዳጅ እጥረትም ይህንንም ብልሹ አሰራር ተባብሰው ታይተዋል። ክቡር ጠቅላይ ሚኒስትር ከፍተኛ ዋጋ ተገዝተው ከፍተኛ ድጎማ ተደርጎበት የሚገባው ነዳጅ በትክክል ማሰራጨት ለምን አልተቻለም? ስለዛስ መፍትሄውስ ምንድነው? እጅግ አድርጌ አመሰግናለሁ። እናመሰግናለን። በመቀጠል የተከበሩ መስፍን ዳኜ። አመሰግናለሁ። የተከበሩ አፈ ጉባኤ፣ አመሰግናለሁ። ክቡር ጠቅላይ ሚኒስትር፣ የ2018 በጀት ዓመት የሥራ አፈጻጸምና የ2019 በጀት ዓመት የ2019 በጀትን አስመልክቶ የምክር ቤት አባላት ለምናነሳቸው ጥያቄዎች ማብራሪያና ምላሽ ለመስጠት በመካከላችን ስለተገኙ በድጋሚ አመሰግናለሁ። ጥያቄ እንደሚከተለው አቀርባለሁ። ክቡር ጠቅላይ ሚኒስትር፣ ኢትዮጵያ በለውጥና በሽግግር መንገድ ላይ ባለችበት በዚህ ወቅት መንግስት ጽንፈኝነትን ለመግታትና ሰላምን ለማስፈን በወሰዳቸው ተከታታይና በሳል እርምጃዎች
እጅግ በሚበዛው የሀገራችን አካባቢ ሰላም ተረጋግጧል። ተስፋ ሰጭ ለውጦችም ታይተዋል። ይህ አንጻራዊ የሰላም ድባብ ሰባተኛው አጠቃላይ ምርጫ በአብዛኛው የሀገሪቱ ክፍል ሰላማዊና የተሳካ ሂደት እንዲሆን ወሳኝ ሚና ተጫውቷል። ይሁን እንጂ በአንዳንድ ኪስ አካባቢዎች አልፎ አልፎ የሚታዩ የጸጥታ ችግሮችና የጽንፈኛና የታጠቁ ቡድኖች እንቅስቃሴ የዜጎችን ደህንነት፣ የኢኮኖሚ እንቅስቃሴና የልማት ሂደት እየፈተኑ ይገኛሉ። ክቡር ጠቅላይ ሚኒስትር፣ የተገኘውን የሰላም ውጤት ወደ ዘላቂ ሰላም ለማሸጋገርና የጸጥታ ስጋቶችን ከስረ መሰረታቸው ለመፍታት የመንግስት ጥረት የተሟላ ለማድረግ ከፖለቲካ ማህበረሰቡ፣ ከምሁራን፣ ከሲቪክ ማህበራትና በተለይም ከሰላም ወዳዱ የኢትዮጵያ ሕዝብ በቀጣይ ምን አይነት ንቁ ተሳትፎና ድጋፍ ይጠበቃል? አመሰግናለሁ። እናመሰግናለን። በመቀጠል የተከበሩ ዶክተር እሸቱ ተመስገን። አመሰግናለሁ። የተከበሩ አፈ ጉባኤ፣ አመሰግናለሁ። ክቡር ጠቅላይ ሚኒስትር የ2018 በጀት ዓመትን ሪፖርት እና የ2019 በጀት ዓመት የትኩረት አቅጣጫዎችን በተመለከተ ለምናነሳቸው ጥያቄዎች ማብራሪያ ለመስጠት በዚህ በተከበረው ምክር ቤት በመገኘቶ የላቀ ምስጋና አቀርባለሁ። በእርሶ ሳይንሳዊ አቀራረብ፣ በእውቀት፣ በፈጠራ የአገር ግንባታን በተቀናጀ እይታ የሚመራ አመራር በመላ ሀገሪቱ እየተገበረ ያለው የኮሪዶር ፕሮግራም በከተሞች ልማት ታሪክ ውስጥ ለውጥ ፈጣሪ አዲስ የኢትዮጵያዊ ፍልስፍና እይታና እርምጃ መሆኑን ብዙዎች ይመሰክራሉ። እነዚህ ስራዎች ቀድሞም ነበሩ፣ ቢኖሩም የአሁኑ ፍጥነትን፣ ጥራትን፣ ተወዳዳሪነትን ያመጣው በእውነት በዚህ አጭር ጊዜ የእርሶ ቪዥን፣ የእርሶ አፈጻጸም፣ የእርሶ ማበረታታት ነውና እሱ ብቻ ሳይሆን የእግዚአብሔር ጣትም የሚሉት አለ፣ ዲቫይን ኢንተርቬንሽን። ይሄ በታሪክ ታይቶ አይታወቅም። within 3-4 years እንዲህ አይነት ለውጦች መምጣታቸው ፕሮግራሙ የከተማ ውበትን፣ የትራፊክ ፍሰትን፣ የአካባቢ ንጽህናን፣ የወንዝ ዳርቻ ልማትን፣ የከተማ ግብርናና የቱሪዝም እድሎችን በማስፋፋት በአጠቃላይ የከተማ ልማት እድገትን በማፋጠን ከተሞቻችንን ለነዋሪዎችም ሆነ ለዓለም አቀፍ ጎብኚዎች ይበልጥ ምቹ እንዲሆኑ አድርጓል። አዲስ አበባን ጨምሮ በሁሉም የኢትዮጵያ ከተሞች እየተካሄደ ያለው የኮሪዶር ልማት ስራ ለብዙ አፍሪካ ሀገራት አዲስ መማሪያ ኒው ቤንችማርክ መሆን የሚችል አፈጻጸም መሆኑን አፍሪካውያን ወንድሞቻችን እህቶቻችንና ዓለም እየመሰከረ ይገኛል። ይሁንና በከተሞች በተለይ በዝቅተኛ ገቢ የሚኖሩ ዜጎች የመኖሪያ ቤት እጥረትና ኪራይ ውድነት ከባድ ማህበራዊ ፈተና ሆኖ ቀጥሏል። ክቡር ጠቅላይ ሚኒስትር፣ መንግስት የኮሪዶር ልማቱን ውጤቶች በማስቀጠል ጎን ለጎን አዲስ አበባን ጨምሮ በሀገሪቱ ዋና ዋና ከተሞች የቤት እጥረትንና የኪራይ ውድነትን ወይም ጫናን በዘላቂነት የመንግስት የግሉ ዘርፍ የመንግስትና የግል አጋርነት፣ የማህበረሰብና የግል አጋርነት፣ የማህበረሰብ ተቋማትና የፋይናንስ ተቋማትን የሚያስተባብር የተቀናጀ የመኖሪያ ቤት ስትራቴጂ ተቀርጿልን? ማብራሪያ ቢሰጥበት። በተለይም ለዝቅተኛና ለመካከለኛ ገቢ ያላቸው ቤተሰቦች፣ ለወጣቶችና ለአዲስ ቤተሰብ መስራቾች ተደራሽ ተመጣጣኝና ዘላቂ የቤት አቅርቦትን ለማረጋገጥ ለአንዴና ለመጨረሻ ጊዜ ሌላውን እንዳደረግነው ህዝብ እንዳደረገው ይህንንም የቤት እጥረትን ለአንዴና ለመጨረሻ ጊዜ ለመፍታት ለማረጋገጥ ምን አዳዲስ የፖሊሲና ተግባር የመፍትሄ እርምጃዎች ይወሰዳሉ? ምን አይነት አዲስ እቅድስ ተዘጋጅቷል? ማብራሪያ ቢሰጥ እጅግ በጣም አመሰግናለሁ። እናመሰግናለን። በመቀጠል የተከበሩ መሰረት ማሞ። አመሰግናለሁ። የተከበሩ አፈ ጉባኤ፣ አመሰግናለሁ። ክቡር ጠቅላይ ሚኒስትር፣
ጥያቄያችንን ለመመለስ በመካከላችን ስለተገኙ ያመሰግንኩ ወደ ጥያቄ እገባለሁ። መንግስት ዘመናዊ ሆስፒታሎችን በመገንባት የወረርሽኝ መከላከል አቅምን በማጠናከርና የእናቶችና ህፃናት ሞትን ለመቀነስ ባደረጋቸው ሪፎርሞች በጤናው ዘርፍ ተጨባጭ ውጤቶች እየተመዘገቡ ይገኛሉ። ይህ ስትራቴጂካዊ ኢንቨስትመንት ዜጎች በሀገራቸው ያለውን የሕክምና አገልግሎት እንዲያገኙ እና ወደ ውጪ ሀገራት ይደረግ የነበረው ከፍተኛ ወጪ የሚጠይቅ የሕክምና ጉዞ ለመቀነስ መሰረት እንደሚጥል ተስፋ ተደርጓል። ሆኖም በተለያዩ የጤና ተቋማት ውስጥ የሚታየው የመድኃኒትና የሕክምና መሳሪያዎች እጥረት እንዲሁም የአገልግሎት ጥራት ክፍተቶች አሁንም የህዝብ ዋና ቅሬታ ሆኖ ይታያሉ። ክቡር ጠቅላይ ሚኒስትር፣ መንግስት የመድኃኒት አቅርቦትን ችግር፣ የሕክምና መሳሪያዎችን እጥረት እና አልፎ አልፎ የወባ በሽታ ጨምሮ እየተነሳ ያለውን የወረርሽኝ ስጋቶችን ለመቅረፍ ምን አይነት ተጨባጭ እርምጃዎች እየወሰደ ይገኛል? እንዲሁም ወደ ውጪ የሚደረገው የሪፈራል ሕክምናዎችን በሀገር ውስጥ አቅም ለመተካት ብሎም የሕክምና ቱሪዝም ወይም ሜዲካል ቱሪዝም ለማስፋፋት እየተሰሩ ያሉ ስራዎች ላይ ተጨባጭ ማብራሪያ ብሰጥ። አመሰግናለሁ። እናመሰግናለን። በመቀጠል የተከበሩ ታፈራው ዘገየው። አመሰግናለሁ። የተከበሩ አፈ ጉባኤ፣ አመሰግናለሁ። የተከበሩ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ከምክር ቤት አባላት የሚነሱ ጥያቄዎችን ለመመለስ በመካከላችን ስለተገኙ በድጋሚ አመሰግናለሁ። የመደመር መንግስት በርካታ ሜጋ ፕሮጀክቶችን በአጭር ጊዜ አጠናቆ ለአገልግሎት በማብቃትና የፕሮጀክት ክትትልና ቁጥጥርን በማጠናከር ረገድ ከፍተኛ ስኬት አስመዝግቧል። ይሁን እንጂ ቀደም ሲል በተለያዩ የሀገሪቱ ክፍሎች የተጀመሩ በርካታ የፌዴራል መንገዶች፣ የመስኖ ግድቦች፣ የኤሌክትሪክና የመጠጥ ውሃ ፕሮጀክቶች በጸጥታ ችግሮች፣ በተቋራጮች አቅም ማነስ፣ በፋይናንስ እጥረትና በካሳ ክፍያ መጓተት ምክንያቶች ተቋርጠው ወይም ሳይጠናቀቁ ይገኛሉ። ክቡር ጠቅላይ ሚኒስትር፣ መንግስት ቀደም ሲል የጀመራቸውን ነባር ፕሮጀክቶች በቅድሚያ ለማጠናቀቅ ያስቀመጠውን አቅጣጫ ከግምት ውስጥ ስናስገባ በአሁኑ ወቅት የተጓተቱ ወይም በዝግታ እየተከናወኑ ያሉትን ወሳኝ የህዝብ መሰረተ ልማት ፕሮጀክቶች በተጨባጭ ጊዜ ሰሌዳ ለማጠናቀቅ የተያዘው ሀገራዊ አቅጣጫ ምንድነው? በመጪው ጊዜም ቢሆን በፋይናንስ፣ በአስፈጻሚ አቅምና በጸጥታ ችግሮች ምክንያት የሚፈጠሩ መጓተቶችን ለመቅረፍ ምን አዳዲስ እርምጃዎች ይወሰዳሉ? አመሰግናለሁ። እናመሰግናለን። በመቀጠል የተከበሩ ዶክተር አለሙ ጎንፋ። አመሰግናለሁ። የተከበሩ አፈ ጉባኤ፣ ክቡር የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ፣ የተከበረውን የኢትዮጵያ ሕዝብ ወክለን ለምናነሳቸው ጥያቄዎች ምላሽ ለመስጠት በመካከላችን ስለተገኙ ልባዊ ምስጋናዬን አቀርባለሁ። ከዚህ በፊት በሃይማኖቶች መካከል ይታይ የነበረው መተነኳኮስ እና ግጭት እየቀረ መተባበርና መደጋገፍ እየተለመደ መጥቷል። አንዱ የሌላው ደስታ፣ አንዱ የሌላው ችግር እንደራሱ መመልከትም ጀምሯል። ይህ እጅግ በጎ እርምጃ ነው። ይሁን እንጂ አሁንም ሃይማኖትን እንደ ሽፋን ተጠቅሞ ጦርነትና ግጭት የሚያውጁ የፖለቲካ አቋማቸውን በሃይማኖት መልክ መስጠት የሚፈልጉ አሉ። እነዚህ አካላት ብዙ ጊዜ ከዋናዎቹ የሃይማኖት ተቋማትና ከመንፈሳዊ መሪዎች ውጪ የሚገኙ ናቸው። መንፈሳዊ ተቋማቱ የእነርሱን የብጥብጥ አጀንዳ አልቀበል ሲሏቸው በሃይማኖት አባቶች ላይ የተቃውሞን እስከ መቀስቀስ ይደርሳሉ። ይህ ሁኔታ በዚህ ከቀጠለ በሃይማኖት ተቋማት መካከል ያለውን ሰላም ይረብሻል።
በሃይማኖት ስም የሚደረግን የሽብርና የተቃውሞ እንቅስቃሴንም ያበረታታል። ክቡር ጠቅላይ ሚኒስትር፣ መንግስታችን ይህንን ችግር ለመፍታት ምን እያደረገ ነው? እንዲሁም ለወደፊቱስ ምን ለማድረግ አስቧል? እያልኩ ስለተሰጠኝ እድል ከልቤ አመሰግናለሁ። እናመሰግናለን። በመቀጠል የተከበሩ ፍቅር አባይ። አመሰግናለሁ። የተከበሩ አፈ ጉባኤ፣ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ከምክር ቤት አባላት ለሚነሱ ጥያቄዎች ምላሽና ማብራሪያ ለመስጠት በመካከላችን ስለተገኙ አመሰግናለሁ። በመቀጠልም ጥያቄን እንደሚከተለው አቀርባለሁ። መንግስት ከ35,000 በላይ የቅድመ መደበኛ ትምህርት ቤቶችን በመገንባት የትምህርት ቤት ምገባ ፕሮግራምን በማስጀመርና የቴክኒክና ሙያ ተቋማትን በማሻሻል ለትውልድ ግንባታ እጅግ ወሳኝ ስራዎችን አከናውኗል። እነዚህ ጥረቶች በትምህርት ዘርፉ ተጨባጭ መነቃቃትን ፈጥረዋል። ሆኖም በትምህርት ዘርፍ ሰፊ ሪፎርምና ኢንቨስትመንት እየተካሄደ ባለበት ሁኔታ የ12ኛ ክፍልና የዩኒቨርሲቲ መውጫ ፈተናዎች ውጤት አሁንም የሚጠበቀውን መሻሻል አላሳየም። ይህም በትምህርት ጥራት፣ በመሰረተ ልማትና በትምህርት ቁሳቁስ አቅርቦት ረገድ ገና ሰፊ የቤት ስራ እንዳለ ያመላክታል። ይህ አሳሳቢ የውጤት ማሽቆልቆል በወጣቶች ዘንድ ተስፋ መቁረጥ እንዳይፈጥር እንዲሁም በኢኮኖሚው ግንባታ ውስጥ ወሳኝ የሆነውን የሰው ኃይል ምርታማነት እንዳያዳክም የአጭርና የረጅም ጊዜ ስልታዊ ማሻሻያዎችን ተግባራዊ ማድረግ የወቅቱ አንገብጋቢ ጉዳይ ይመስለኛል። በተጨማሪም በወጣቶች ዘንድ የሚታየውን ስራን የማናናቅ አመለካከትና የክህሎት ክፍተት በመቅረፍ የትምህርትና ስልጠና ስርዓቱን ከዘመኑና ከገበያው ፍላጎት ጋር በሚጣጣም መልኩ ማዘመን ወሳኝ ነው። ክቡር ጠቅላይ ሚኒስትር፣ የፈተና ውጤቶችን ማሻሻል፣ የትምህርት ጥራትን ማረጋገጥና የሰው ኃይል ክህሎትን ከማክሮ ኢኮኖሚው የገበያ ፍላጎት ጋር ለማጣጣም መንግስት ምን አይነት ተጨባጭ እርምጃዎችን እየወሰደ ይገኛል? የባለድርሻ አካላትስ ሚና ምን መሆን አለበት? አመሰግናለሁ። እናመሰግናለን። በመቀጠል የተከበሩ ዶክተር ዘካሪያስ ሰርኮላ። የተከበሩ አፈ ጉባኤ አመሰግናለሁ። የኢፌዴሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ የፌዴራል መንግስት የ2018 በጀት ዓመት የስራ አፈጻጸም ሪፖርት እና የ2019 በጀት ለምክር ቤቱ በጀትን በሚመለከት ከምክር ቤቱ አባላት ለሚቀርቡላቸው ጥያቄ ምላሽና ማብራሪያ ለመስጠት በመካከላችን ስለተገኙ የአክብሮት ምስጋናዬን አቀርባለሁ። ክቡር ጠቅላይ ሚኒስትር፣ በቅርቡ በሆርሙዝ ወሽመጥ የተከሰተው ቀውስ ስልታዊ የሆኑ ጠባብ የባህር መንገዶች መዘጋት፣ አካባቢ ግጭቶችን በፍጥነት ወደ ዓለም አቀፍ የኢኮኖሚ ቀውስ፣ የትራንስፖርት ወጪ ጭማሪ፣ የነዳጅ ዋጋ ንረት ሊያሸጋግር እንደሚችል በግልጽ ተመላክቷል። እኛም አይተነዋል። ይህ ሁኔታ ኢትዮጵያ ከ90% በላይ የውጭ ንግዷን በአንድ የመጓጓዣ ኮሪዶር ላይ ብቻ መመስረቷ የሚያስከትለውን ተጋላጭነት በድጋሚ ግልጽ አድርጎ አሳይቷል። በመሆኑም የባህር በር ባለቤትነት ጥያቄ ለኢትዮጵያ የቅንጦት ሳይሆን የህልውና፣ የኢኮኖሚ ሉዓላዊነትና የረዥም ጊዜ ብሔራዊ ጥቅም ጉዳይ መሆኑን ያረጋግጣል። ከዚህ አኳያ ተዳፍኖ የቆየው ሳይነሳ እንዲያውም ታቡ ሆኖ የቆየው የኢትዮጵያ የዘመናት ጥያቄ የባህር በር ጥያቄ ወደ ውይይት መድረክ መምጣቱ አስደናቂ ውጤት እያመጣ ይገኛል። ከጥቂት ታሪካዊ ጠላቶች ውጪ አፍሪካውያን ወንድሞቻችን የኢትዮጵያ ጥያቄ ፍትሐዊ መሆኑን አድንቀዋል፣ ተቀብለዋል። የዓለም ማህበረሰብም እንዲሁ ተገንዝቧል። ክቡር ጠቅላይ ሚኒስትር፣ መንግስት ከሆርሙዝ ቀውስ የተገኘውን ትምህርት በመውሰድ የኢትዮጵያን የረዥም ጊዜ የባህር በር ባለቤትነት ጥያቄ ከንግድ ዋስትናና ከኢኮኖሚ ሉዓላዊነት አንጻር ይህንን ለማረጋገጥ በቀጣይ 5 ዓመታት ምን አይነት ተጨማሪ የዲፕሎማሲ አቅጣጫዎችና የፖሊሲ እርምጃዎችን ይከተላል ቢብራራ። የኢትዮጵያ ፍትሐዊና ህጋዊ ጥያቄ ታሪካዊ ጥያቄ ለማዛባት የሚንቀሳቀሱ ለኢትዮጵያ ቋሚ ጠላቶች መንግስት
ያለው መልእክት ምንድን ነው ለእነዚህ ጠላቶች? እንዲሁም ለባዕዳን እየተላላኩ የኢትዮጵያን ብሔራዊ ጥቅም አደጋ ላይ እንዲወድቅ የሚንቀሳቀሱ የውስጥ ባንዳዎች፣ ተላላኪዎች እንዲማሩ ማብራሪያ ቢሰጥበት። አመሰግናለሁ። እናመሰግናለን። በመቀጠል የተከበሩ ዶክተር መብራቱ አለሙ። አመሰግናለሁ። የተከበሩ አፈ ጉባኤ፣ ክቡር ጠቅላይ ሚኒስትርም እንግዲህ የ2018 በጀት ዓመት የመንግስት አፈጻጸም ሪፖርት አስመልክቶ ለምናነሳቸው ጥያቄዎች ምላሽና ማብራሪያ ለመስጠት በመካከላችን ስለተገኙ እጅግ በጣም አመሰግናለሁ። ሪፖርቱ በኢኮኖሚ፣ በግብርና፣ በኢንዱስትሪ፣ በውጭ ግንኙነት፣ በመሰረተ ልማት፣ በአረንጓዴ ልማት፣ በቱሪዝም እና በሌሎች ዘርፎች የተገኙ ውጤቶችን በሰፊው አቅርቧል። በተለይም ኢትዮጵያ በቱሪዝም ዘርፍ የተፈጥሮና የታሪክ ሀብቶቿን በተሻለ ሁኔታ ለዓለም ለማስተዋወቅ የተደረገው ጥረት፣ የመዳረሻ ልማቶች፣ የከተሞች ውበት ማሻሻያ እና የሀገራችን መልካም ገጽታ ለማጎልበት የተወሰዱ እርምጃዎች አበረታች መሆናቸውን ለመግለጽ እፈልጋለሁ። እንዲሁም በኢኮኖሚ ማሻሻያ፣ በኢንቨስትመንት ማበረታቻ፣ በውጭ ምንዛሪ ግኝት ለማሳደግ የተደረጉ ጥረቶች፣ የኤክስፖርት አፈጻጸም ለማሻሻል የተወሰዱ እርምጃዎች እና የልማት ፕሮጀክቶችን ለማስቀጠል የተደረገው ጥረት የሚበረታታ ነው። ከዚህ ጋር ተያይዞ የማቀርባቸው ሀሳቦችና ጥያቄዎች የመንግስትን ጥረት ለማጣጣል ሳይሆን የሀገራችን እድገት የበለጠ ለማፋጠን፣ የህዝባችን ተስፋ ለማጠናከርና የመንግስት ፖሊሲዎች በሁሉም ዜጎች ህይወት ላይ ተጨባጭ ለውጥ እንዲያመጡ በሚል መንፈስ የቀረቡ ናቸው። ከዚህ መነሻ በመነሳት በቀጣዩ የመንግስት የስራ ዘመን ልዩ ትኩረት ሊያገኙ ይገባል ብዬ ማምናቸውን 4 ዋና ዋና ጉዳዮች በአክብሮት ማቅረብ ፈልጋለሁ። የመጀመሪያው ዘላቂ ሰላም፣ ብሔራዊ መግባባትና የህግ የበላይነትን በተመለከተ ነው። ክቡር ጠቅላይ ሚኒስትር፣ በሪፖርቱ የተጠቀሱት የኢኮኖሚና የልማት ስኬቶች እጅግ በጣም የሚበረታቱ ናቸው። ሆኖም ሁሉም የልማት ውጤቶች መሰረት ዘላቂ ሰላም መሆኑን ሁላችንም እንስማማለን። ዛሬም በተለያዩ የሀገራችን አካባቢዎች ዜጎች በመረጋጋት መኖር፣ በነፃነት መንቀሳቀስ፣ ሀብታቸውን ማልማትና ልጆቻቸውን በሰላም ማስተማር አጥብቀው የሚሹት ጉዳይ እንደሆነ በየአካባቢው እንሰማለን። ከዚህ ጋር ተያይዞ በቀጣይ ዓመት ዘላቂ ሰላምን ለማጠናከር፣ ብሔራዊ መግባባት ሂደትን ለማፋጠን፣ የህግ የበላይነትን በሁሉም የአገሪቱ አካባቢዎች በኩል ለማረጋገጥና የዜጎች ደህንነት ለማጠናከር መንግስት ምን አዳዲስ ወይም የተጠናከሩ ፖሊሲዎችና ተቋማዊ እርምጃዎችን ለመተግበር አቅዷል የሚል ነው። ሁለተኛው የኑሮ ውድነት፣ የስራ ዕድልና አካታች ኢኮኖሚ በተመለከተ ነው። በሪፖርቱ እንደተገለጸው በሀገራችን ኢኮኖሚ ማሻሻያ፣ በውጭ ንግድ፣ በኤክስፖርት እድገት፣ በኢንቨስትመንት መስፋፋትና በሌሎች ዘርፎች የተለያዩ አበረታች ውጤቶችን አስመዝግባለች። እነዚህ ጥረቶች የኢኮኖሚያችን መሰረት ለማጠናከር የሚያበረታቱ መሆናቸውን እናምናለን። ይሁን እንጂ ከፓርላማ አባልነቴ በተጨማሪ በየጊዜው ከህዝብ ጋር በምናደርገው ግንኙነት የምንሰማ ዋነኛ ጥያቄ አሁንም የኑሮ ውድነት፣ መሰረታዊ ሸቀጦች ዋጋ መናር፣ የስራ ዕድል እጥረትና በተለያዩ ወጣቶች ተስፋ እየተፈተነ መሆኑን ነው። ስለሆነም በቀጣዩ የበጀት ዓመት አዲሱ መንግስት ሲዋቀር የዋጋ ንረትን በዘላቂነት ለመቀነስ፣ የስራ ዕድሎችን በተለይም ለወጣቶችና ለሴቶች ለማስፋፋት፣ የግሉን ዘርፍ ተሳትፎ ለማጠናከርና ኢኮኖሚ እድገቱ ፍሬ ለሁሉም ዜጎችና ክልሎች በፍትሃዊነት ለማዳረስ መንግስት ምን አዳዲስ እርምጃዎችን ለመውሰድ አቅዷል የሚል ነው። ሶስተኛው የመሰረተ ልማት ፍትሃዊ ተደራሽነትና የክልሎችን ተመጣጣኝ ልማት በተመለከተ ነው። ክቡር ጠቅላይ ሚኒስትር፣ መንግስት በመንገድ፣ በአየር ትራንስፖርት፣ በኃይል ማመንጫ፣ በከተማ ልማት፣ በሌሎች መሰረተ ልማቶች ያከናወናቸው ስራዎች ለሀገራችን የረጅም ጊዜ እድገት መሰረት እንደሚሆኑ ምንም ጥርጥር የለኝም። ይሁን እንጂ የሀገራችን ልማት ሙሉ ለሙሉ የተሳካ የሚባለው ሁሉም ክልሎች በኩል ተጠቃሚ ሲሆኑ ብቻ ነው። እኔ በመወክለው ቤንሻንጉል ጉሙዝ ክልል ህዝብ በተደጋጋሚ የሚያነሳቸው ጉዳዮች የሚከተሉት ናቸው። በአመቱ የሚያገለግሉ የአስፓልት መንገዶች እጥረት። በቤንሻንጉል 3 ዞኖች ናቸው ያሉት፣ መተከል፣ ከማሽና አሶሳ። 3ቱም ዞኖች የሚያገናኝ አንድ የአስፓልት መንገድ እስካሁን የለም። የቴሌኮሙኒኬሽን ኔትወርክ አለመዳረስና መቆራረጥ ይታያል። እንዲሁም የኤሌክትሪክ ኃይል የመቆራረጥና አለመዳረስ፣ እንግዲህ ያው ክልሉ የህዳሴ ግድብ መገኛ ነው። የኤሌክትሪክ እጥረት በተደጋጋሚ ይስተዋላል ማለት ነው። የዲጂታል አገልግሎትም ውስንነቶች በክልሉ ይታያሉ።
አክቹአሊ እነዚህ ችግሮች የአንድ ክልል ብቻ አይደሉም፣ የሀገራችን የፍትሐዊ ልማት መለኪያዎች ናቸው። ቤንሻንጉል ጉሙዝ እንደ ሀገር የኢነርጂ፣ የግብርና፣ የማዕድን፣ የንግድና የድንበር ኢኮኖሚ ማዕከል የመሆን ከፍተኛ አቅም ያለው ክልል ነው። ስለዚህ እዚህ ክልል የሚደረጉ መሰረተ ልማት ኢንቨስትመንቶች እንደ ሀገር ኢኮኖሚ ለመገንባት ትልቅ ጠቀሜታ አላቸው ብዬ ስለማመን በቀጣዩ ዓመት በቤንሻንጉል ጉሙዝ ጨምሮ ሌሎች በመሰረተ ልማት ወረራ ላይ የቀሩ ክልሎች የመንገድ ግንባታ ጥገና፣ ቴሌኮሙኒኬሽን ሽፋን እና ኤሌክትሪክ ተደራሽነትን ለማስፋት የተለየ ምን አይነት ፕሮግራም ወይም እቅድ ተዘጋጅቷል ማለት ነው። በስተመጨረሻ ያው የመልካም አስተዳደርና አካታች ዲሞክራሲን በተመለከተ ነው። በየክልሉ የምንሰማቸው የህዝብ ጥያቄዎች በአብዛኛው የመልካም አስተዳደር ከፍትህ፣ ከተጠያቂነት፣ ከአገልግሎት ጥራት እና ከሌብነት መከላከል ጋር የተያያዙ መሆናቸው ይታያል። ይህ ጉዳይ የመንግስት ወይም የተቃዋሚ ፓርቲ ጉዳይ ብቻ አይደለም፣ የሀገራችን የዲሞክራሲ ጥራት መለኪያም ጭምር ስለሆነ በቀጣዩ እንግዲህ አዲስ መንግስት ሲመሰረት በእርግጠኝነት ሌቦች ሾልኮ ይገባሉ የሚል እምነት የለኝም። አዳዲስ የማይሰርቁ አመራሮች ይመጣሉ ብዬ ተስፋ አደርጋለሁ። ሁሉንም ፖለቲካ ተዋናዮች ተሳትፎ የሚበረታታ የዲሞክራሲ ማሻሻያ ሂደት ይኖራል የሚል እቅድ አለኝና ተጨማሪ ስራዎች ምን ይሰራሉ የሚል ነው። በአጠቃላይ የዛሬ ውይይታችን የሀገራችን ሰላም፣ ልማት፣ ዲሞክራሲና የዜጎቻችን የኑሮ ሁኔታ ወደ ተሻለ ደረጃ ለማድረስ የሚያግዝ ገንቢ ውይይት እንደሚሆን ተስፋ አደርጋለሁ። አመሰግናለሁ። እናመሰግናለን። በመቀጠል የተከበሩ ዶክተር ቶፊቅ አብዱላሂ። አመሰግናለሁ። የተከበሩ አፈ ጉባኤ፣ እንዲሁም በዛሬው ዕለት በስድስተኛ ዙር የተከበረው የህዝብ ተወካዮች ምክር ቤት ማጠናቀቂያ ጉባኤ የፌዴራል መንግስትን የ2018 የበጀት ዓመት ስራ አፈጻጸምና የ2019 እቅድን በተመለከተ እንደ ህዝብ እንደራሴ ለምናነሳቸው ሀገራዊ ጥያቄዎች ማብራሪያና ምላሽ ለመስጠት በመካከላችን ለተገኙት የኢትዮጵያ የቁርጥ ቀን መሪያችን ጠቅላይ ሚኒስትር ዶክተር አብይ ልባዊ ምስጋና እያቀረብኩ ጥያቄም በንባብ አቀርባለሁ። ሀገራችን ኢትዮጵያ ከጎረቤት ሀገራት ጋር በጋራ ተጠቃሚነት በሰላማዊ አብሮነትና በትብብር ላይ የተመሰረተ የውጭ ጉዳይ ፖሊሲ ብንከተልም በምስራቅ አፍሪካና በአፍሪካ ቀንድ ያሉ ተለዋዋጭ ሁኔታዎች አዳዲስ የደህንነትና የስትራቴጂ ስጋቶችን እየፈጠሩ ይገኛሉ። በተለይም በሱዳን ያለው አለመረጋጋት፣ በቋሚነት በሻዕቢያ መንግስት በኩል የሚስተዋሉ ጸብጫሪነት፣ አፍራሽና አሉታዊ አቋሞች እንዲሁም የግብፅ ስግብግብ ቀጠናዊ ፍላጎቶች በኢትዮጵያ ብሔራዊ ጥቅሞችና በቀጠናዊ ሰላም ላይ አሉታዊ ተጽዕኖ የሚያሳድሩ ውጫዊ ተግዳሮቶች ሆነው ቀጥለዋል። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ከግብፅ ከሱዳንና ከኤርትራ ጋር በተያያዘ ያሉ ወቅታዊና የረጅም ጊዜ ስጋቶችን ለመቀነስ የኢትዮጵያ ብሔራዊ ጥቅምን ለማስከበርና የቀጠናችንን ሰላም መረጋጋት ለማጠናከር እየተከተል ያለውን የዲፕሎማሲ ስትራቴጂ አቋም ቢገልጹልን። አመሰግናለሁ። እናመሰግናለን። በመቀጠል የተከበሩ ዶክተር ደሳለኝ ጫኔ። አመሰግናለሁ። የተከበሩ አፈ ጉባኤ፣ ክቡር ጠቅላይ ሚኒስትሩንም በመንግስታቸው የስራ አፈጻጸም ሪፖርት ላይ ለምናነሳቸው አስተያየቶችና ጥያቄዎች ማብራሪያ ለመስጠት በምክር ቤቱ ስለተገኙ ከልብ ማመስገን እፈልጋለሁ። ዛሬ ስድስተኛው የፓርላማ ዘመን የ5ኛ ዓመት የመጨረሻ የመንግስት ሪፖርት የሚቀርብበት ቀን ነው። ላለፉት 5 ዓመታት ገዢው ፓርቲ የሚያጸድቃቸውን ህጎችና ፖሊሲዎች በጭፍን ሳልደግፍና በጭፍን ሳልቃወም ህዝባችን የሚገረፍበትን አለንጋ እያየሁ ድምፄን ሳላጠፋ የመንግስት አሰራሮችን ያለማወላወል ስተች እንዲሁም ለሀገሬ ይጠቅማል ያልኩትን ሀሳብ ሰነዝር ቆይቻለሁ። የዚህ የስልጣን ዘመን ትዕይንት መጋረጃ ከመዘጋቱ በፊት ግን የኢትዮጵያ ህዝብ ነባራዊ የኑሮ ሁኔታ፣ የየዕለት ተግዳሮትና ጭንቀት እንዲሁም ይህንን አስቸጋሪ የኑሮ ሁኔታ የወለደውን የመንግስትን መዋቅራዊ ድክመት የዚህ ዘመን የማይታበል የታሪክ እውነት አድርጌ በታሪክ ፊት ለመመስከር እወዳለሁ። ይህንንም ለማድረግ ማጠቃለያ አስተያየቴና ጥያቄ እንደሚከተለው አቀርባለሁ። 1.
የ5 ዓመቱ የኢትዮጵያውያን ተግዳሮቶች። ክቡር ጠቅላይ ሚኒስትር፣ ላለፉት 5 ዓመታት የኢትዮጵያ ሕዝብ የከፈለው ዋጋ እጅግ የበዛና ከባድ ነው። እርስዎ ስልጣን ላይ ሲቀመጡ የገቡት የሰላምና የብልጽግና ቃል ኪዳን ነበር። በተግባር ግን ያየነው ተገላቢጦሹን ነው። የሰሜን ኢትዮጵያ ጦርነት ያስከተለው አስከፊ ሰብአዊ ውድመትና ጠባሳ ሳይሽር ዛሬም በአማራ፣ በኦሮሚያ፣ በጋምቤላ፣ በቤንሻንጉል ጉሙዝና በሌሎችም አካባቢዎች የሚታዩት ቀጣይነት ያላቸው ግጭቶችና ጦርነቶች፣ ብሔርና ሃይማኖት ተኮር ጥቃቶች፣ እገታዎችና አለመረጋጋቶች የዜጎችን የመኖር መብት ነፍገዋል። በቅርቡም ከትግራይና ከኤርትራ ኃይሎች ጋር የሌላ ጦርነት ስጋት አሳሳቢ ደረጃ ላይ ደርሷል። በፖለቲካው መስክም የፖለቲካ ምህዳሩ መጥበብ፣ የሀገራዊ ተቃርኖዎች መስፋት ወይም ፖለቲካል ፖላራይዜሽን፣ የነጻ ሲቪል ማህበራት መኮስመን፣ በጋዜጠኞችና በሚዲያዎች ላይ እገዳዎችና እክሎች ዜጎች አማራጭ ድምፅ እንዳያሰሙ አፍነዋቸዋል። በርካታ የፖለቲካ እስረኞችም ህገ መንግስታዊ የፍትህ ዋስትና ተነፍገው ይገኛሉ። ይህ አጠቃላይ የሰላም የጸጥታና የፖለቲካ ውድቀት የፓርቲው የተሳሳተ ፖለቲካዊ ፍልስፍና አንድነትን በተግባር ማምጣት ያቃተው የመደመር ትረካ መዋቅራዊ ስብራት ውጤት ነው። 2 ስልታዊና መዋቅራዊ ስህተቶች። መንግስት የችግሮቹን ስራ መሰረት ትቶ ምልክቶችን ብቻ የመቀጥቀጥና በቁጥር ጨዋታ ህዝብን የማደናገር አካሄድ እየተከተለ ነው። በተላከልን የመንግስት አፈጻጸም ሪፖርት ላይ የሀገሪቱ ኢኮኖሚ በ2018 በጀት ዓመት 10.2 እንደሚያድግ፣ የግብር ገቢ 1.5 ትሪሊዮን ብር መድረሱን፣ የሸቀጦች የውጭ ንግድ 11 ቢሊዮን ዶላር ማስገኘቱንና የውጭ ሐዋላ ፍሰት 7.7 ቢሊዮን ዶላር መድረሱ ተገልጿል። ነገር ግን እነዚህ የቁጥር ስኬቶች የዜጎችን የኑሮ እውነታ ፍጹም አይወክሉም። እንዲያውም መሬት ላይ ካለው እውነታ ጋር በጽኑ ይጋጫሉ። ምክንያቱም አንደኛ የኑሮ ውድነትና የዋጋ ግሽበት ከገቢያችን ጋር አልተመጣጠነም። ሪፖርቱ እስከ ግንቦት 2018 ዓ.ም አጠቃላይ የዋጋ ግሽበት 13.4፣ የምግብ የዋጋ ግሽበት ደግሞ 15% ደርሷል ይላል። ይህን ግሽበት ለመደጎም መንግስት 379 ቢሊዮን ብር ማውጣቱ ቢገለጽም በተግባር ግን ባለፉት ዓመታት የተተገበረው የማክሮ ኢኮኖሚ ማሻሻያ ዝቅተኛውን የማህበረሰብ ክፍል ለከፋ ድህነት በዳረገበት ሁኔታ ላይ እንገኛለን። ማሻሻያውን ተከትሎ የመጣው ሰማይ የነካ የዋጋ ግሽበት በሚሊዮኖች የሚቆጠሩ ዜጎችን የመግዛት አቅም ሙሉ በሙሉ አሳጥቷል። ይህንንም ተከትሎ ቋሚ ደሞዝ የሚከፈላቸው የመንግስትና የግል ድርጅቶች ሰራተኞች፣ ዝቅተኛ ገቢ ያላቸው የከተማ ነዋሪዎች፣ አነስተኛ ነጋዴዎች፣ አነስተኛ ይዞታ ያላቸው አርሶ አደሮችና አርብቶ አደሮች ወገኖቻችን በስውር ረሃብ ውስጥ ወድቀዋል። የቤት ኪራይ ከአብዛኛው ዜጎቻችን ወርሃዊ ገቢ በላይ ሆኗል። በአሁኑ ወቅት በሀገራችን መካከለኛ የሚባል የህብረተሰብ መደብ ጠፍቶ ጥቂት እጅግ የበለጸጉና አብዛኛው በድህነት የሚማቀቅ 2 መደቦች ሆነዋል። ሌላው የተደበቀ የሀገር ውስጥ ዕዳ መኖሩ። በሪፖርቱ መረጃ መንግስት በበጀት ዓመቱ 1.13 ትሪሊዮን ብር ብድር መልቀቁንና 91% የሚሆነውም ለግሉ ዘርፍ የተሰጠ ነው ይላል። ክቡራን የብሔራዊ ባንክ ገዥና የፋይናንስ ሚኒስትርን በተደጋጋሚ ላለፉት ዓመታት መንግስት አንድም ሳንቲም የንግድ ብድር ኮመርሻል ሎን አልተበደረም እያሉ ይናገራሉ። ይህ የውጭ ንግድ ብድርን ብቻ ነጥሎ በማየት እውነታውን የማደብዘዝ አካሄድ ነው። መንግስቶ በግምጃ ቤት ሰነድ እና በሀገር ውስጥ የዕዳ ዋስትናዎች አማካኝነት ከሀገር ውስጥ ባንኮችና ተቋማት በቢሊዮኖች የሚቆጠር ብር እየተበደረ መሆኑንና ይህም የሀገር ውስጥ የዕዳ ሸክምን በከፍተኛ ደረጃ እንዳናረው እና የግሉን ዘርፍ ብድር እንዳጣበበው ለምን ተደበቀ? በየጊዜው በዚሁ ፓርላማ የምናጸድቃቸው በቢሊዮኖች ዶላሮች የሚቆጠሩ የእርዳታ ብድሮች ኮንሴሽናል ሎንስ ለምን በሪፖርቱ አይካተቱ? የዕዳው ምንጭና አይነት መለወጡ ዕዳው መኖሩን ያስቀራል ወይ? ሪፖርቱ አሁንም ድረስ ከግል ዩሮ ቦንድ ባለቤቶች ጋር ያለው ድርድር ስላልተቋጨ ሀገሪቱ በከፍተኛ የዕዳ ቀውስ ውስጥ ያለች ወይም ዴት ዲስትረስ መሆኗንም
ይሸሽጋል። በእርግጥ ይህን ጥያቄ ካስገባሁት በኋላ አዲስ ዴቨሎፕመንት እንዳለ በሚዲያዎች ተገልጿል። ሌላው የትምህርትና የማህበራዊ ዘርፍ መውደቅ አለ። በሪፖርቱ ላይ 26 ቢሊዮን ተማሪዎች መመዝገባቸው በስፋት ቢወራም የ12ኛ ክፍል ማጠናቀቂያ ፈተና ከወሰዱ ተማሪዎች መካከል 50% እና ከዛ በላይ ማምጣት የቻሉት 8.7% ወይም 50 ሺህ ተማሪዎች ብቻ ናቸው። ይህም የመንግስትን የትምህርት ጥራት መዋቅራዊ ኪሳራ የሚያሳይ ነው። ክቡር ጠቅላይ ሚኒስትር 8.7% የማለፍ ምጣኔ በየትኛውም ዓለም ታይቶ የማይታወቅ ወይም 92% የመውደቅ ምጣኔ ከፍተኛ የትውልድ ብክነት ወይም ጀነሬሽናል ካታስትሮፊ ነው። እኔ የህይወቴን ግማሽ ጊዜ በማስተማር ነው ያሳለፉት በተለያዩ ደረጃዎችና ኮመንሊ የሚባል አባባል አለ። መምህሩ ፈተና አውጥቶ ተማሪዎችን ማሳለፍ ካልቻለና ከወደቁ የወደቀው መምህሩ ነው የሚል ኮመን አባባል አለ በእኛ በአስተማሪዎች ዘንድና ይህን ያክል 92% የመውደቅ ምጣኔ ካለ እኔ ወድቋል ብዬ ማስበው ትምህርት ሚኒስቴር ነው። በዚህ ሁሉ ተስፋ አስቆራጭ ሂደት ውስጥ አልፈው ለሚመረቁ ወጣቶችም የስራ ዕድል የለም። ይባስ ብሎም ወደ 7 ሚሊዮን የሚደርሱ ተማሪዎች አሁንም ድረስ ከትምህርት ገበታቸው ተገልለው ይገኛሉ። ይህ 7 ሚሊዮን አሃዝ ከ20 በላይ የአፍሪካ ሀገራት እያንዳንዳቸው ካላቸው አጠቃላይ የህዝብ ቁጥር በላይ መሆኑንም ልብ ይሏል። ሌላው የሰብአዊ ቀውሶች ትኩረት አለመሰጠቱ ነው። መንግስቱ የመረጃ ማጥራት ስራ ሰርቻለሁ በሚል ሰበብ የሰብአዊ ድጋፍ ፈላጊዎች ቁጥር ከ27 ሚሊዮን ወደ 2.3 ሚሊዮን ወርዷል ይላል። ነገር ግን መሬት ላይ በጦርነትና በድርቅ ምክንያት የተፈናቀሉ፣ የዕለት ደራሽ እርዳታ ያጡ፣ ለቤተሰቦቻቸው ፍጆታ በቂ ምርት የማያመርቱ በሚሊዮን የሚቆጠሩ ዜጎች እያሉን ይህንን ቁጥር ወደ 2.3 ሚሊዮን ዝቅ አድርጎ ማቅረብ ፖለቲካዊ ቁጥር ማሳመር እንጂ የዜጎችን ነባራዊ ህይወት በተጨባጭ የሚያሳይ አይመስለኝም። እንደ WFP፣ ፋኦ፣ ፋሚሊ ኢርሊ ዋርኒንግ ኔትወርክ የሚያስቀምጡት ዝቅተኛ ግምት ከ15.8 እስከ 21.4 ሚሊዮን ኢትዮጵያ ከፍተኛ የምግብ እጥረት ውስጥ እንደሚገኙ ነው። መንግስታዊ ካልከሩ ድርጅቶች ጋር በተያያዘም የእርዳታ እህል አቅርቦት እንዳያከፋፍሉ በመንግስት መከልከላቸውና ወደ ጥሬ ገንዘብ ድጋፍ ወይም ካሽ ትራንስፈር እንዲያተኩሩ ብቻ መገደዳቸው ተገልጿል። ይህም በገበያ ላይ ካለው የዋጋ ግሽበት አንጻር በርካታ ቤተሰቦችን ለከፋ የምግብ ዋስትና እጥረት የሚዳርግ ነው። የዓለም አቀፍ የገንዘብ ድርጅት እና የዓለም ባንክ በርካታ ገንዘብ ዶላር ወደ ኢትዮጵያ ኢኮኖሚ ኢንጀክት እያደረጉ ነው፣ ፓምፕ እያደረጉ ነው። ይህ መግባቱን ተከትሎ ደግሞ የመጣው ጊዜያዊ የማክሮ ኢኮኖሚ መረጋጋት ታይቷል። እሱ ጥሩ ነው። የፎሬን ከረንሲ ሪዘርቭ ማደጉ የማክሮ ኢኮኖሚ አመላካቾችም በተወሰነ ደረጃ መረጋጋት ማሳየታቸው መልካም ጅማሮ ቢሆንም የተገኘው ለውጥ የኢትዮጵያውያንን ሕይወት በተግባር ካልቀየረ ዘላቂ ትርጉም አይኖረውም። የችግሮቻችን ስረ መሰረት ችላ በማለት በጊዜያዊ ማስታገሻዎችና በፎሬክስ ክምችት እድገት ትረካ ብቻ ሀገር ረጅም መንገድ መውሰድ የምንችል አይመስለኝም። 3 የመፍትሄ ሀሳቦች። ክቡር ጠቅላይ ሚኒስትር፣ እኔ በተደጋጋሚ ለማሳየት እንደሞከርኩት ለሀገራችን ዘላቂ ሰላምና መረጋጋት፣ ብሔራዊ ደህንነትና ልማት የሚከተሉት 3 መፍትሄዎች ዛሬም በመጨረሻ ቀን ደጋግሜ ማቅረብ እፈልጋለሁ። 1 እውነተኛ ብሔራዊ ውይይትና የፖለቲካል መፍትሄ ፖለቲካል ሴትልመንት መድረስ አለብን። በብሔራዊ ምክክር አጀንዳ ማሰባሰብ ሂደት ከ200 ሺህ በላይ ዜጎች ተሳትፈውባታል የተባለለት ሂደት ሐምሌ 2008 ጀምሮ ሀገራዊ ምክክር ጉባኤው እንደሚካሄድ ተገልጿል። ይህንን አንደኛ ከመንግስት የፖለቲካ ተጽዕኖ ሙሉ በሙሉ ነፃ ማድረግ፣ ሁለተኛ አሁንም ተቻኩለን ሂደቱን ለመጨረስ ከምንሯሯጥ ይልቅ ሁሉንም የታጠቁና ያልታጠቁ የፖለቲካ ኃይሎችን ያካተተ እውነተኛ የምክክር ሂደት ማድረግ ያስፈልጋል ብዬ አስባለሁ። ሀገራችን እግር ከወርች አስረው የያዟትን የፖለቲካ ቅራኔዎች በዘላቂነት ለመፍታት ወደ ነፃና ፍትሃዊ የሽግግር ሂደት ትራንዚሽናል ጀስቲስ ሂደት ማምራትና ሁሉን አቀፍ ሀገራዊ እርቅ ማውረድ ብቸኛው መውጫ መንገዳችን ነው።
የታጠቁ ኃይሎች ውጊያ በቀጠሉበት ሁኔታ የሚካሄድ የምክክር ሂደቱ በተጠናቀቀ ማግስት የእርስ በርስ ጦርነቱ ከቀጠለ የምክክር ሂደቱ ከፍተኛ የገንዘብና ጊዜ ባከነበት ትርጉም የለሽ ሂደት ሆኖ እንደ ማንነትና ወሰን እንዲሁም እንደ ብሔራዊ እርቀ ሰላም ኮሚሽኖች ያለ ውጤት ይበተናል። 2 ሁሉን አሳታፊ ህገ መንግስታዊ ማሻሻያና እውነተኛ ፌዴራላዊ ስርዓት ማቆም ያስፈልጋል። ሁሉም ዜጎች እኔ ነው የሚሉት ህገ መንግስት እንዲኖረን የህገ መንግስት ማሻሻያ ማድረግ፣ ውሳኔዎችን ከአንድ ማዕከል በኃይል ከመጫን በመውጣት የክልሎችን የራስን ዕድል በራስ የማስተዳደር መብት ሙሉ በሙሉ የሚያከብር ነገር ግን ሀገራችንን ከብሔር መከፋፈል ወይም ባልካናይዜሽን የሚያወጣና ሀገራዊ እድገትን የሚያሰፍን ሚዛናዊ የስልጣን ክፍፍል መፍጠር፣ የሀብት ክፍፍሉንና ፊዚካል ፌዴራሊዝሙን የፈጠሩት የሀብትና የልማት ኢፍትሐዊነትንም ማረም ያስፈልጋል። የሀገር ውስጥ የምርት መነቃቃትና ማህበራዊ ዋስትናንም ማጠናከር ይገባናል። ትኩረቱን በኮሪደር ልማት በሎጆችና ሪዞርቶች ግንባታና በወንዝ ዳር በፓርኮች ግንባታ ላይ ያደረገውን አካሄድ ገታ በማድረግ ለሀገር ውስጥ መሰረታዊ አምራች ኢንዱስትሪዎች ክሪቲካል የሚባሉ ኢኮኖሚያችንን በደንብ ሊያነሱ የሚችሉ ብረት ማውጣትና ማቅለጥ፣ ሜታለርጂ፣ የማሽነሪ ኢንጂነሪንግ፣ የነዳጅ ማጣሪያ አስታውሳለሁ። የነዳጅና ማዳበሪያ ማጣሪያ ፕሮጀክቶች ከመጀመራቸው ከ6 ወር በፊት ክቡር ፋይናንስ ሚኒስትሩን ለምን እነዚህን ፕሮጀክቶች አናስብም እያልኩ እየጠየቁ ነበር እና ያኔ በጀቱ በጣም ከባድ ነው፣ በእኛ አቅም አንችልም እየተባለ ነበርና አሁን የናቹራል ጋዝ ማውጣት ፕሮሰስ መጀመሩ በሱ ደስተኛ ነኝ። ግን ጎረቤት ሀገሮቻችን አሁንም ነዳጅ ያመርታሉ። ከነዚህ ሀገሮች ገዝተን አጣርተን ባይ ፕሮዳክቱንም የመጠቀም የሀገራችንን የነዳጅ ፍጆታ ከመሸፈን አልፈን ለጎረቤት ሀገሮች መላክ ስለምንችል በደርግ ጊዜ ተደርጎ ስለነበር አሁንም የነዳጅ ማጣሪያ እንዲታሰብበት፣ የማዳበሪያ ፋብሪካም ጠይቄ ነበር። የዩሪያው መጀመሩ በጎ ነው። የዳፕ ማዳበሪያ ፋብሪካ ማሰብ መጀመር አለብን። የፋርማሲውቲካል ኮምፕሌክስ፣ ምግብ ዘይት፣ ቴክስታይል ወዘተ እነዚህ ፋብሪካዎች ላይ መስራት ያስፈልገናል። እንደ ባቡር፣ ሀገር አቋራጭ ፍጥነት መንገዶችና የኃይል ግንባታ፣ ለመስኖ መጠጥና ለተለያዩ አገልግሎቶች የሚውሉ መልቲፐርፐስ ግድቦች፣ ዘመናዊ ግብርና፣ የመኖሪያ ቤቶች ግንባታና ለምግብ ዋስትናና ለድሆች የሚሆን ጠንካራ ማህበራዊ የደህንነት መረብ መዘርጋትም በቀጣይ ሊታሰብበት ይገባል። በመጨረሻም ጥያቄ መንግስቱ ላለፉት 5 ዓመታት ሲከተለው የቆየውን የፖለቲካ ችግሮችን በኃይል ከመፍታት ወደ ሰለጠነ የፖለቲካ ድርድር በመሻገር ሀገራዊ አቅምን የበሉትን የትጥቅ ግጭቶች በዘላቂነት ለመቋጨት ሁሉንም የታጠቁ ኃይሎች የሚጋብዝበት እውነተኛና አካታች የፖለቲካ ድርድር ለማድረግ እንዲሁም የህዝቡን መሰረታዊ ህልውናና የኑሮ ዋስትና ለማረጋገጥ የሚወስዱት በተግባር የሚለካ ግልጽ የሰላም የጊዜ ሰሌዳ ለማዘጋጀት ያለውን ቁርጠኝነት ቢያብራሩልን። የኢትዮጵያ ህዝብ በአዲሱ 2019 ዓ.ም በተግባር ሊያዩ የሚችለው ተጨባጭ ተስፋ ምን እንደሆነም እንዲያስረዱ ጠይቃለሁ። በጣም አመሰግናለሁ። እናመሰግናለን። በመቀጠል የተከበሩ ለንጮ ባቲ። አመሰግናለሁ። የተከበሩ አፈ ጉባኤ፣ ክቡር ጠቅላይ ሚኒስትር በተከበረው ምክር ቤት በመገኘቶና ለሚነሱ ጥያቄዎች ምላሽ ለመስጠት ዝግጁ በመሆኑ እናመሰግናለን። በቅድሚያ ላለፉት 78 ዓመታት ቁልፍ የሆኑ የተጠናቀቁና የተጀመሩ ሀገራዊ ፕሮጀክቶች እንደ ኮሪዶር ልማት፣ አረንጓዴ አሻራ፣ በምግብ ራስን ለመቻል የስንዴ ምርት፣ መጠነ ሰፊ የቱሪዝም መዳረሻዎች፣ የህዳሴ ግድብ መጠናቀቅ፣ የማዳበሪያ ፋብሪካ መጀመር፣ የቢሾፍቱ ዓለም አቀፍ ኤርፖርት መጀመር፣ ለነዚህ ቁልፍ ለሆኑ ሀገራዊ ፕሮጀክቶች እርስዎ ላደረጉት ጥረት፣ ላደረጉት ልፋት፣ ላመጡት ውጤት በቅድሚያ ላመሰግኖት እወዳለሁ። ክቡር ጠቅላይ ሚኒስትር፣ ከ2.3 ትሪሊዮን በላይ የደረሰው የ2019 በጀት የሀገራችንን የፋይናንስ አቅምና የምጣኔ ሀብት መሰረት እየተጠናከረ መምጣቱን ያሳያል።
ይህን እያደገ የመጣ የበጀት አቅም ተጠቅሞ የዋጋ ንረትን ለመቆጣጠር፣ አምራች ዘርፎችን ለማጠናከር፣ በህዝብ የዕለት ተዕለት ኑሮ ላይ ተጨባጭ ለውጥ ለማምጣት መንግስት በቀጣይ ምን አይነት ተጨማሪ የፖሊሲ አፈጻጸምና እርምጃዎችን ለመውሰድ አቅዷል? እንዲሁም ለ2019 በጀት ዓመት ለመደበኛ ወጪ ለካፒታል ፕሮጀክቶችና ለክልሎች ድጋፍ የተመደበው ግዙፍ በጀት ያለ ብክነት ያለ ብልሹ አሰራር መዋሉን ለማረጋገጥ መንግስት ምን አይነት የቁጠባ የክትትልና የተጠያቂነት ስርዓቶችን ተግባራዊ ያደርጋል? እንዲሁም ለክልሎችና ለዘላቂ ልማት ግቦች SDGs የተመደበው በጀት በመሬት ላይ ተጨባጭ ውጤት ማምጣቱን ለመለካትና ለመከታተል ምን የተለየ አፈጻጸምና የግምገማ ስርዓት ይተገበራል? አመሰግናለሁ። እናመሰግናለን። በመቀጠል የተከበሩ መለሰ መና። አመሰግናለሁ የተከበሩ አፈጉባኤ። አመሰግናለሁ ክቡር ጠቅላይ ሚኒስትር። ኢትዮጵያ በአፍሪካ ፈጣን የኢኮኖሚ እድገት እያሳየች ካሉ ቀዳሚ ሀገራት ተርታ መሰለፏ የሁላችንም ኩራት ነው። መንግስት እየተገበረ ያለው የማክሮ ኢኮኖሚ ሪፎርም ስራዎች በተጨባጭ በሚቆጠርና በሚለካ መንገድ አስተማሚ ውጤት እየተመዘገበ ይገኛል። ዓመታዊ ሪፖርቱ እንደሚያሳየው በመንግስትና በግሉ ዘርፍ ትብብር የተወሰዱ ስልታዊ እርምጃዎችና የልማት ፖሊሲዎች በ2018 በጀት ዓመት የታቀደውን አጠቃላይ ሀገራዊ ምርት እድገት GDPን ለማሳካት ጠንካራ መሰረት መጣላቸውን ሪፖርቱ ያረጋግጣል። በመሆኑም ክቡር ጠቅላይ ሚኒስትር ለዚህ ውጤት መሳካት ለሰጡት ቁርጠኛና ብቁ አመራር ኢትዮጵያ ታመሰግኖታለች። የተከበራችሁ የምክር ቤት አባላት ክቡር ጠቅላይ ሚኒስትር እንድታመሰግኑ በክብር እጠይቃለሁ። አመሰግናለሁ። ወደ ጥያቄ ስመለስ የተመዘገበው አጠቃላይ የኢኮኖሚ እድገት በህዝቡ የዕለት ተዕለት ኑሮ ላይ በተሟላ መንገድ ውጤት በማምጣት ላይ አሁንም ችግሮች ይታያሉ። በተለይም የኑሮ ውድነት፣ የዋጋ ግሽበት፣ የነዳጅና መሰረታዊ ሸቀጦች የዋጋ ጭማሪ ዝቅተኛና ቋሚ ገቢ ያላቸው ዜጎች ላይ ቀላል የማይባል ጫናን ፈጥረዋል። በተጨማሪም የወጣቶች ስራ አጥነት፣ የገበያ አለመረጋጋት የሀገራችን አጠቃላይ ምርታማነት እና ኢኮኖሚ ለውጥ ጉዞ እየፈተኑ ይገኛሉ። ክቡር ጠቅላይ ሚኒስትር በ2018 በጀት ዓመት የማክሮ ኢኮኖሚያችን አፈጻጸም ከዋና ዋና መለኪያዎች አንጻር በምን ደረጃ ላይ ይገኛል? እንዲሁም የኑሮ ውድነት፣ የዋጋ ንረት፣ የወጣቶች ስራ አጥነት ችግሮችን በአጭርና በረጅም ጊዜ ለመቅረፍ መንግስት የጀመራቸው አዳዲስ መፍትሄዎችና የወደፊት ስትራቴጂክ አቅጣጫዎች ምንድናቸው? ብራሩ። አመሰግናለሁ። እናመሰግናለን። በመቀጠል የተከበሩ መሐመድ አህመድ ቆቤ። አመሰግናለሁ። የተከበሩ አፈ ጉባኤ፣ ክቡር ጠቅላይ ሚኒስትር ለምናነሳቸው ጥያቄዎች እና አስተያየቶች ምላሽና ማብራሪያ ለመስጠት በመካከላችን ስለተገኙ አመሰግናለሁ። የዛሬው መደበኛ ስብሰባችን ሀገራችን ታላቅና ወሳኝ ሀገራዊ ሁነት ባከናወነችበት ዋዜማ የሚካሄድ በመሆኑ በአይነቱ ልዩ ነው ማለት ይቻላል። የምንገኝበት ወቅት በአገራችን የፈነጠቀው የለውጥ ብርሃን ይበልጥ እየፈካ ፍሬው እየጎመራና
የጋራ ተስፋችን ይበልጥ እያበበ የመጣበት የኢትዮጵያ ሕዝብ በየመስኩ እያሸተ ያለው የብልጽግና ፍሬ እንደሚደርስለት ሕይወቱን ከመሰረቱ እንደሚለውጠውና የእርሶን በጥበብና በእውቀት የታገዘ ብልህ አመራር ተከትሎ ተደምሮና ተባብሮ በጀመረው አቅጣጫ ለውጡን አፋጥኖ ቢጓዝ የዘመናት ምኞትና ተስፋ እውን እንደሚሆንለት በመተማመን አገሩን በንቃት እየጠበቀና እያለማ ያለበት እጅግ አጓጊ በተግባርና በውጤት የታጀበ የለውጥ ዘመን ነው። ይህ ለአሮጌ የጥላቻ ፖለቲካ አራማጆች አይታይም። ሕሊናቸው በጥላቻ ሞራ ታውሯልና ዓይናቸው ጥሩ ነገር ማየት አይችልም። አንደበታቸው ከማጣጣልና ከማጠልሸት በስተቀር ምስጋናና ማበረታትን አያውቅም። ሐቅን ማየትና እውነታን መቀበል የሚችል ንጹሕ ሕሊናን የታደሉ ሁሉ እንደሚገነዘቡት በእርሶ አመራር የዲሞክራሲ ባህላችን እንዲጎለብት፣ መብቶችና ነጻነቶች እንዲከበሩና የፖለቲካ ምህዳሩ እንዲሰፋ፣ ሁሉም ተዋናይ በአገሩ ጉዳይ እኩል ተሳትፎ ኖሮት በነጻነት እንዲንቀሳቀስ የሚያስችል የፖለቲካ አውድ እንዲፈጠር፣ ለሀገራችን ሁለንተናዊ ብልጽግና ጠንካራ መሰረት መጣል የሚያስችሉ ሰፋፊ ስራዎች እንዲከናወኑና የወዲቷ ሀገራችን ገጽታ ክብርና ዓለም አቀፍ ተቀባይነቷ ከፍ እንዲል በማስቻል በኩል የእርሶ የክቡር ጠቅላይ ሚኒስትር የአመራር ሚና እጅግ የጎላ ነው። ይህ ሁሉ የተከናወነው በአንድ በኩል ታሞ የቆየውን የሀገራችንን ፖለቲካ እያከሙና ፈር እያስያዙ፣ በሌላ በኩል ደግሞ አዳዲስ ውጥኖችን አምጥተው በሕዝብ ተሳትፎ እየተገበሩ በአስቸጋሪ ሁኔታ ውስጥ ቀን ከሌት እየለፉ መሆኑ ሚናውን ልዩ ያደርገዋል። ስለሆነም በወከለን ሕዝብ ስም ለክቡርነቱ ያለንን የላቀ ምስጋና ከታላቅ አድናቆትና አክብሮት ጋር እየገለጽ ረጅም ዕድሜና ጤናን እመኝልዎታለሁ። ባዬ ገለቶማ ፈያፊ ኡምሪ ዴራ አርገዳ ኑፍ ጅራዳ ለማለትም እወዳለሁ። በቀጣይም የምወዶት የኢትዮጵያ ሕዝብ በእርሶ ላይ ታላቅ ተስፋን ጥሏልና ከጎኖም በቁርጠኝነት ተሰልፏልና መጪው ጊዜ ለውዷና ውቢቷ ኢትዮጵያ ያለዎት ራዕይ እውን ሆኖ አገራችን የአፍሪካ ተምሳሌት የምትሆንበት የላቀ የስኬት ዘመን እንደሚሆን እርግጠኞች ነን። በዚህ አጋጣሚ የተከበራችሁ የሕዝብ ተወካዮች ምክር ቤት አባላት፣ ክቡር ጠቅላይ ሚኒስትር አብይ አህመድ ለህብረ ብሔራዊት ኢትዮጵያ ሁለንተናዊ ብልጽግና ጠንካራ መሰረት ለመጣልና በየመስኩ ለትውልድ የሚተርፍ ደማቅ አሻራ ለማኖር ያለ እረፍት በመትጋት እየተወጡ ላሉት ድንቅ የአመራር ሚና ከመቀመጫችን ተነስተን በጭብጨባ እውቅና እንድንሰጣቸው ጠይቃለሁ። በ2018 የበጀት ዓመት ከተያዙ ቁልፍ እቅዶች ውስጥ አንዱ 7ኛውን ሀገራዊ ጠቅላላ ምርጫ ማካሄድ እንደነበር ይታወሳል። ምርጫው በተሳካ መልኩ ተካሂዷል። በምርጫ ቦርድ ይፋ በተደረገው ውጤት መሰረት ፓርቲያችን ብልጽግና ያገኘውን አሸናፊነት በተመለከተ ለመላው የፓርቲው አባላትና አመራሮች በተለይም ለእርሶ የፓርቲው ፕሬዝዳንት እንኳን ደስ አሎት ለማለት እወዳለሁ። በተመሳሳይ ሁኔታ እኛ ከነበርንበትና የሥራ ዘመኑን እያጠናቀቀ ካለው ምክር ቤት በላይ ተፎካካሪ ፓርቲዎች በዚህ ምርጫ
ድምፅ አግኝተዋል። ስለሆነም ይህ ምርጫ የአንድ ፓርቲ ስኬት ብቻ ሳይሆን የዲሞክራሲ ድልና የመላው የኢትዮጵያ ሕዝብ ድል በመሆኑ በምርጫው ለተሳተፉ የፖለቲካ ፓርቲዎች፣ ለተመረጡ እጩዎችና ለመላው ሕዝባችን እንኳን ደስ አለን፣ እንኳን ደስ አላችሁ ለማለት እወዳለሁ። እንደዚሁም የምርጫውን ጉዳይ በባለቤትነት እና በገለልተኝነት በታላቅ የሙያ ብቃትና ኃላፊነት ለመራው ብሔራዊ የምርጫ ቦርድና የምርጫውን ሂደት በታዛቢነት ተከታትለው ምስክር ለሰጡ ድርጅቶች ሁሉ ምስጋናችን በእጅጉ የላቀ ነው። ምርጫው በብዙ የውስጥና የውጭ ፈተናዎች መካከል የተካሄደ ቢሆንም መራጩ ሕዝብ በልዩ ቁርጠኝነት፣ ትዕግስትና የዜግነት ኃላፊነት ስሜት ድምፁን በመስጠት የዲሞክራሲ ባለቤትነቱን በተግባር አረጋግጧል። አትመዝገቡ፣ ድጋፋችሁን አታሳዩ፣ ወደ ምርጫ ጣቢያ አትሄዱ በሚል የተካሄዱ የአገር አፍራሽና ጽንፈኛ ኃይሎች ዘመቻና የማሸማቀቅ ሙከራዎችን ህዝቡ በጸና አቋሙ በማሸነፍ የፖለቲካ ብስለቱንና የዲሞክራሲ እሴቶችን ለዓለም አሳይቷል። እርሶም እንደገለጹት የኢትዮጵያ ህዝብ አስደናቂም ተአምረኛም ህዝብ ነው። ይህ ሂደት ለተመራጮችና ለገዢው ፓርቲ አንድ ግልጽ መልእክት አስተላልፏል። የህዝብን ድምፅ መቀበል ማለት የህዝብን አደራ መሸከምና ለውጤት ተጠያቂ መሆን ማለት ነው። በመሆኑም መንግስት፣ ገዢው ፓርቲ፣ ተፎካካሪ ኃይሎች፣ ምሁራንና የኢትዮጵያ ወዳጆች ከዚህ ታሪካዊ ምርጫ ሂደት ምን አይነት የዲሞክራሲ ግንባታ ትምህርት ይወስዳሉ? አገር ለማፍረስና ለማሸበር ቀን ከሌት የሚፍጨረጨሩ ጽንፈኛ የፖለቲካ ኃይሎችስ ከዚህ ምርጫ ምን ትምህርት መውሰድ አለባቸው? ከሁሉ በላይ ደግሞ ገዢው ፓርቲ ይህን ታላቅ ህዝባዊ አደራ በተጨባጭ የልማት የሰላምና የመልካም አስተዳደር ውጤቶች ለመተርጎም በቀጣይ ዘመን ምን አዲስ አገራዊ አቅጣጫና ዝግጅት አለው? አመሰግናለሁ። እናመሰግናለን። በመቀጠል የመጨረሻ የተከበሩ ከማል ሀሺ። አመሰግናለሁ። የተከበሩ አፈ ጉባኤ፣ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድም በኢፌዴሪ መንግስት የ2018 በጀት አፈጻጸም ሪፖርት ላይ እንዲሁም በ2019 በጀት ላይ ከምክር ቤት አባላት ለሚነሱ ጥያቄዎች ምላሽና ማብራሪያ ለመስጠት በመካከላችን ስለተገኙ አመሰግናቸዋለሁ። በመቀጠል ጥያቄን በንባብ ማቀርብ ይሆናል። መንግስት ዲጂታል ኢትዮጵያን ለመገንባት እና የአገልግሎት አሰጣጥ ችግሮችን ለመቅረፍ በርካታ መሰረታዊ አገልግሎቶችን በቴክኖሎጂ በማስተሳሰር የኦንላይን ክፍያና ዲጂታል መታወቂያ ስርዓቶችን ማስፋፋቱ የሚበረታታ መዋቅራዊ ስኬት ነው። በእርሶ ልዩ ጥረት እና አመራር ኢትዮጵያ በዘርፉ የአፍሪካ ቀዳሚ ሀገር ሆናለች። ክቡር ጠቅላይ ሚኒስትር፣ የለውጡ ጉዞ አይነተኛ መገለጫ ከሆኑት ውስጥ አንዱ የኢትዮጵያ ዲጂታል ፖሊሲ ምርታ ነው ብዬ አምናለሁ። ይህ ኢትዮጵያን ከነተበ ዶሴ ወደ ዘመነ ዲጂታላይዜሽን፣ ካዘገመ ጉዞ ወደ ብርሃነ ፍጥነት የመረጃ ልውውጥ፣ ከተበታተነ አሰራር ወደ ተቀናጀ የአንድ ማዕከል አገልግሎት፣ ለከት ከሌለው እንግልት ደርዝ ወዳለው እርካታ፣ ከሙሰኝነት ወደ ህዝባዊነት፣ በአጥር ከመገደብ ድንበር አልባ ወደ ሆነ ዓለም አቀፍ ተወዳዳሪነት ቀይሮናል። በስኬት የተጠናቀቀው ዲጂታል ኢትዮጵያ 25ም ሆነ በሌላ ደማቅ ስኬት የቀጠለው ዲጂታል 2030 ፖሊሲ ኢትዮጵያን በመስኩ ልዩ የታሪክ ምዕራፍ እንድትጽፍ አድርጓታል። ይህ ታላቅ ሀሳብ ሀገራችን በዲጂታል ዓለም ሰፊ የመሰረተ ልማት ዝርጋታና የቴሌኮም ገበያ እንድትከፍት፣ ብሔራዊ ዲጂታል መታወቂያ መርሃ ግብር እንድትጀምር፣ የዲጂታል ክፍያና የፋይናንስ አካታችነት እንዲሰፍን፣ ከምንም በላይ ህዝቡ እፎይ እንዲል ያስቻለው ዲጂታል የመንግስት አገልግሎት ወይም ኢገቨርናንስ እንዲሰፍን አድርጓል። ከህግ አንጻር ብናየው የህግ ቁጥጥርና ማዕቀፎች፣ የኤሌክትሪክ ግብይት አዋጅ፣ የመረጃ ጥበቃና ሳይበር ደህንነት ፖሊሲዎችና
የስታርታፕ አዋጅ እንዲወጡ አስችሏል። ክቡር ጠቅላይ ሚኒስትር፣ ይህ ፖሊሲዮ አንድም ሰፊ የስራ ዕድል ፈጥሯል፣ ሲቀጥል የሀገር ገጽታን በመቀየር በውጭ ንግድ ተዋናይነት አምጥቷል። ዓለም አቀፍ ደረጃውን የጠበቀ ዘመናዊና የተቀላጠፈ አገልግሎት እንዲመጣም አስችሏል። በመሆኑም ለዚህ ድንቅ ውጤት ሀሳብ ከማመንጨት ጀምሮ በፖሊሲ እንዲቀረጽ በማድረግ በአስደማሚ ሁኔታ የመሪነት ሚና ስለተጫወቱ ከልቤ በእውነቱ ላመሰግነው እወዳለሁ። እውቅናና ክብርም ይገባዎታል። ይሁን እንጂ የመንግስት አገልግሎትን የሚያጓድሉ ፍትህን የሚያዘገዩና ጉቦ የሚጠይቁ ባለስልጣናትና ባለሙያዎች በየደረጃው መኖራቸው ህዝቡን ለከፍተኛ ምሬትና እንግልት እየዳረገው እንደሚገኝ ቅሬታዎች ይመጣሉ። ክቡር ጠቅላይ ሚኒስትር፣ ብልሹ አሰራርና ሙስናን በዘላቂነት ለመቀነስ በዲጂታላይዜሽን ዘርፍ እየተከናወኑ ያሉ ስራዎች ላይ ተጨማሪ ማብራሪያ ቢቀርብ፣ እንዲሁም በቀጣይነት ሌብነትና ሙስናን ለመከላከል እና ልማታችንን ወደማይደናቀፍበት ደረጃ ለማውረድ በመንግስት በኩል የተያዙ እቅዶች እንደዚሁም እያንዳንዱ ዜጋ የሚጠበቁ ኃላፊነቶች ላይም ተጨማሪ ማብራሪያ ቢሰጡ ላለሁ። አመሰግናለሁ። እሺ፣ እናመሰግናለን። ከምክር ቤት አባላት ለቀረቡ ጥያቄዎችና አስተያየቶች ምላሽና ማብራሪያ እንዲያቀርቡ ለክቡር ጠቅላይ ሚኒስትሩ እድል እሰጣለሁ።